እኮ ምርመራ ውስጥ ያለሁበት ብያለሁ። አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መቼ እንደሚያዙ መቼ እንትን እንደሚሉ አውቀዋለሁ። ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው እንጂ ከጀርባ መኪኖች ኖረው አይደል? እንዴት አይነት ማጨበርበር! እንዴት ስም ሲነግዱ የኖሩ ናቸው እነሱ። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች ስለ 1.9 ቢሊየን ብር ጉዳይ ነው የምናወራው። በቂ ግለሰቦች አርቲስቶች ተበልቷል ወይም ተመዝብሯል። በዚህ ጉዳይ ላይ የተሰበሰበው ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ ለተመጥቼ ጥቆማ የምሰጥ ይሆናል። ሞራላቸውን ሸጠው ይበቃል። በመጨረሻ አካባቢ ላይ ሰለሞን ቦጋለ የሚያየው ቪዲዮ ከአይምሮ በላይ ሆኖበት ንግግሩም ከብዶት አይበቃ ሲል ነው እዚህ ቪዲዮ ላይ ተመለከታችሁት። እንደሚታወቀው ከሰሞኑን እግረኛው ሚዲያ ዩቲዩብ ላይ እነዚህ ምንወዳቸው የተለያዩ ስራዎችን ያበረከቱ አርቲስቶች ከፊንቴክ ጋር በተያያዘ በተከሰሱት ክስ በታሰሩበት እስርና በዋስትና በተለቀቁበት ጉዳይ ላይ ስለነሱ የተነገረውን ነገር ለማጥራት ሚዲያው ላይ ቀርበው የራሳቸውን አስተያየት ሲሰጡ ነበር። በእነሱ ጉዳይ ላይ የተናገሩ ሰዎችና የተባሉትን ነገር በቪዲዮ ሲሰሙ የሚሰሙትን ነገር መቆጣጠር ሲያከብዳቸው ፌሻል ኤክስፕሬሽናቸው ሲቀየር ያስታውቃል። ከነዚህ ሁሉ መካከል ደግሞ ፍለፊት ስሜቱን በመግለጽ የምናቀው አርቲስት ሰለሞን ቦጋለ የተለያዩ ፌሻል ኤክስፕሬሽኖችን ከማሳየት ባለፈ መጨረሻ ላይ ደግሞ ጉዳዩ ከአይምሮ በላይ ሲሆንበት አይበቃም ወይ የሚልን ነገር ሲናገር ሰማው። ይህ አርቲስት የተለያዩ ቃለ መጠይቆች በሚደረግበት ሰዓት ላይ ስለ ቤተሰቡም ሆነ ስለ አንዳንድ ሴንሲቲቭ ስለሆነ ጉዳይ ሲሰማ እንባውን መቆጣጠር የማይችል ነስስ ልብ ያለው እንደሆነ ያስታውቃል። ከዚህ ጋር ተያይዞም ደግሞ አንድራይ በልቤ ተወልዷል፣ የልብ ህሙማን ታካሚዎችን ልረዳ ፈልጋለሁ፣ ለዛም ሆስፒታል መገነባበት ገንዘብ ይሰጠኝ ብሎ እስከ ሰሜን አሜሪካ ድረስ ተጉዞ ገንዘብ እንዳሰባሰበ ይታወቃል። እና የተወደድክ አርቲስት ሰለሞን ቦጋለ አንተንም ሆነ አንተ ጋር ያሉት ሌሎች አርቲስቶች የተከሰሳችሁበት ጉዳይን በተመለከተ ፍርድ ቤት ነፃ ባላወጣችሁ ጉዳይ ነፃ ላወጣችሁ፣ እንዲሁም ደግሞ ፍርድ ቤት ወንጀለኛ ናችሁ ብሎ ባልበየነው ጉዳይ ላይ ወንጀለኛ ላደርጋችሁ አይደለም በዚህ ቪዲዮ የመጣሁትኝ። ከዚህ በፊትም እናንተን በተመለከተ የህግ ክትትል እንዲደረግባችሁ የተለያየ ድጋፍና አስተዋጽኦ ያደረጉ እናውንታ በርሲታን ጨምሮ ነወገን አበበን ነተስፋዬንም ነሌዊን ጨምሮ የተናገሩትን ነገር ሁሉ እንድትረሳው ነው ዛሬ ይህንን ቪዲዮ የምሰራው። እነሱ የተናገሩን እርሳው። እነሱ ያወሩትን ጉዳይ ዲፌንድ ለማድረግ አትሞክር። ነገርን በነገር ነው የምታጠራው። መቼም አንድ የቆሸሸ ውሃ ውስጥ የወደቀና ልብሱ የቆሸሸ ሰው ሌላ ንጹህ ውሃ ፈልጎ ልብሱን አጥቦ ያጸዳል እንጂ እዛው ቆሻሻ ውሃ ውስጥ ልንጻ ብሎ አይታገልም። ስለዚህ ስለተከሰስክበት ጉዳይ ህግ ንጹህ ከሆንክ ንጹህነትን አረጋግጦ ነፃ ያወጣሃል። ተጠያቂም ከሆንክ ደግሞ በዛ ነገር መጠየቅህ አይቀርም። እሱን አረጋጋውና በዛ ስስ ልብክ ምክንያት ልቡን የከፈተልህ የኢትዮጵያን ህዝብ እስከ ሰሜን አሜሪካ ድረስ ሄደ የልብ ህሙማን የሚታከሙበት ሆስፒታል ልገነባ ነው ብለህ የሰበሰብከው ገንዘብ አለ አይደል? እሱን ገንዘብ ሆስፒታል ገንባበት። እነዚህ የሚናገሩክ ሰዎች ይናገሩክ፣ ችግር የለውም። እውነተኛ ኮንክ ንጹህ ኮንክ ራሱ እግዚአብሔር ጊዜውን ጠብቆ ዮሴፍን ከእስር ቤት ንጹህ እንደሆነ አስመስክሮ ወደ ንጉሱ ወደ ፈርዖን ያቻኮለና ነፃ ያወጣው አምላክ አንተንም ነፃ ያወጣሃል። ግን አሁን ትኩረትህን ሁሉ የተከሰስክበት ክስና ቪዲዮ የሰሩብክ ሰዎች ላይ በማድረግ አንተም እረዳቸዋለሁ እንዳልካቸው የልብ ህሙማን ልብህ እንዳይታመም ሰጋውልህ። ስለዚህ ምን አድርግ መሰለ? እሾህን በሾህ እንዲሉ አበው የተከሰስከው ክስ እንዳለ ሆኖ የሱን ክስ ውሳኔ ለህግ ወደ ጎን ትተህ አንተ ግን የሰበሰብከውን ገንዘብ ሆስፒታል ገንባበት። አሁንም ቢሆን
የልብ ህሙማን ሆነው የሚሰቃዩ የተለያየ አልጋ ላይ በህመምና በስቃይ የሚገኙ ከህፃናት እስከ አዛውንት ድረስ ያሉ ብዙ ኢትዮጵያውያን ያንተ ያልከውን ሆስፒታል እንዲገነባ ተስፋ ያደርጋሉ። ስለዚህ ወዳጅ የጠፋን ስም በስራና በድርጊት ነው እንጂ የምትለውጠው እኔ እንዲያደለሁም ብሎ በመታገል ብዙ ለውጥ አይመጣምና እነዚህ የሚከሱን ሰዎች ልብ ህሙማንን ረዳበታለሁ ሆስፒታል ገነባለሁ ብለህ የተናገርከውን ቃልህን በመፈጸም አሳፍራቸው ልልህ ነው ጥሪ የማቀርብልህ። ሌሎቻችሁም ቢሆን በእንደዚህ አይነት ሚዲያ ላይ ቀርቦ ለተባለ ነገር ሁሉ ይሄ እንደዚህ ነው ያ እንደዚህ ነው ማለቱ ገመድ ጉተታችሁን ያጠነክረዋል እንጂ መፍትሄ አይሰጣችሁም። ንጹሃን ከሆናችሁ የንጹሃን አምላክ ነፃ ያውጣችሁ። ደግሞ እንደተባለው በድርጊቱ ላይ ተጠያቂዎች ከሆናችሁና ህግ የሚመሰክርባችሁም ከሆነ ደግሞ እናንተ ማስታወቂያ በመስራታችሁ ምክንያት ቤታቸውን፣ ህይወታቸውን፣ ትዳራቸውን አደጋ ላይ ጥለው ገንዘብ የተበሉ ሰዎች አምላክ ይፋረዳችሁ። ሰላሙ ነው። አሁን እነዚህ ነቢያት ወጥቶ መናገር ምናምን የስድብ ማዕት ምናምን ነው የሚወርድባችሁ። ግን ቤተክርስቲያን በቃ ካላለች መሪዎቿ ማስቆም ካልቻሉ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ ማረም ካልቻሉ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ ታቀኑታላችሁ። ከሌላ ቦታ ነው የመጣው መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሮአቸው እስከቶባቸው ይሄዳል። ስለዚህ ቤተክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም ኃላፊነት ነው። መሪዎች ብዙ ተሸርሽረዋል። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። እነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱት። አንዱ ስሰማ ነበረ ጸልይልኝ ባክ እንዲሆኝላ አውቆ ነው ያኛው የሚደውልለት። በቃ 5000 ብር አስገባና በዋትስአፕ እንትኑ ላክልኝ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባልኝ ይለዋል። አንተ ጊዜ የለኝም ብያለሁ እኮ ከፈለክ በስልክ 5000 አስገባ ገስታውስ ከፈለክ 15000 አስገባና እንትኑ ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1000 ብር ጸሎት የምትፈልጉ የ10000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋ ነው ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው? ይሄ በቃለ ሕይወት እንዲቀጥል ካረግን በጣም ያሳፍራል። ቃለ ሕይወት እንዲህ አልነበረችም፣ እንዲህ መሆን የለባትም። ቢያንስ ቤታችንን ካጸዳን ቃለ ሕይወት አቋም ከያዘች አሁን አይታችኋል፣ መካነ ኢየሱስ አቋም ይዛለች። ሆፕፉሊ ሌሎቹም እያያዙ ይመጣሉ። እነዚህን ከመንገድ ካላስወጣን በስተቀር ነገ ቤተክርስቲያን እዚህ ምድር ላይ መሳቂያና መሳለቂያ ሆና ትሄዳለች። አንዷ እህት በቀደም አግኝታኝ ኢንተርቪውን ሰማው፣ እግዚአብሔር ይባርካችሁ አለች። እኛ እኮ መመስከር እስኪያቅተን ድረስ ነው ጌታ ኢየሱስ ያድናል ብሎ እንኳን ለመናገር እናንተ ተብሎ ሪፈራንስ የሚሰጡት እነዚህ አጭበርባሪዎቹ በቃ በየሚዲያው የሚያደርጉት ነገር ነው። እንዴት ከነሱ ጋር አይደንቲፋይድ እኮ መሆናችን ራሱ ወንጌልን እንኳን ለመናገር እስክናፍር ድረስ ደርሰናል። ስለዚህ ምን ይደረግ ዘመኑ ነው ብሎ የሚተው ነገር አይደለም። እውነት ቤተክርስቲያንም እንወድ ከሆነ የክርስቶስ አካል ጉዳይ ያገባናል የምንል ሰዎች ከሆነ እነዚህን ነገሮች ዝም ብለን የምናይበት ነገር አይደለም።